ስለነበረን ጊዜ የጌታ ስም የተባረከ ይሁን። ዘሁልቁ ምዕራፍ 14ን እናውጣና አብረን የእግዚአብሔርን ቃል እናነባለን። ኦሪት ዘሁልቁ ምዕራፍ 14ን እናውጣለን። ኦሪት ዘሁልቁ በብሉይ ኪዳን 119 ገጽ ላይ ይገኛል። ሞባይል የምትጠቀሙ ያው ገጽ የለውም ሞባይሉ እና መጽሐፍ ቅዱሶቻችሁን ይዛችሁ ነው። እግዚአብሔር የተባረከ ይሁን። አንዴ ሲያቅት ከሞባይል ስናይ ደስ ይላል። ሲያቅት ማለት ነው። ግን በጣም ደስ የሚለው ራሱ መጽሐፉን ይዘነው ስንመጣ ልክ ነው አይደል እንዴ? እና አንዳንዱ ወደ ኋላ ይመስለናል የቀረን፣ ግን እኔ አላቅም እናንተን። እኔ ዝም ብዬ መጽሐፍ ቅዱስን ይዤው ሲሄድ ራሱ ደስ ይለኛል። ራሱ ፕሮቴክሽን ነው። ሞባይሉ ብዙ ነገር ይይዛል እኮ፣ ጽድቁንም ኃጢአቱንም ይይዛል። ልክ ነው አይደል እንዴ? ሁለቱንም ነው የሚይዘው ከከተታችሁበት ማለት ነው። ኒውሱንም ያመጣል፣ ስፖርቱንም ያመጣል አይደል እንዴ? መጽሐፍ ቅዱስንም ያመጣል፣ ስልኩንም፣ ቴክስት፣ ሁሉን ቀልቀል ያለ ነገር አለበት። ይሄኛው ግን ምንም የተከላከለ የለውም። እና አንዱም ፕሮቴክሽን ድሮ ያው ወጣቶች ልጆች እያለን ቸርች ሙሉ ወንጌል ቤተክርስቲያን ስንሄድ አንዱ ጥሩ ነገሩ መጽሐፍ ቅዱስ መያዝ ነው። እግዚአብሔር የተባረከ ይሁን። እና ትዝ ስላለኝ አንድ ታሪክ ልንገራችሁ። ግሪክ ውስጥ ቆሮንቶስ የምትባል ቤተክርስቲያን አለች እና ፓስተር ደስታ ባለፈው እዚህ አገልግሏቸዋል። ዳኒን ማስተዋወቂዋለሁ እና እሱ እዛ ቸርች ግሪክ ውስጥ ቤተክርስቲያን ያገለግላል እና ቆሮንቶስ ቤተክርስቲያን የሚባለውን ላሳይ ብሎኝ ይዞኝ ሄደ። ከዛ ይዞኝ ሄደና አንድ ቅጥር የተሰራ ትልቅ እንትን ነው ከተማ። በአሁኑ ትልቅ አይባልም፣ የዛኔ ያው ትልቅ የሚባል ቅጥር ነውና ከዛ ሐዋርያው ጳውሎስ ያገለግልበት የነበረው የቆሮንቶስ ቤተክርስቲያን ያለችው የቅጥሩ መጨረሻ አካባቢ ነች። ለምሳሌ ቅጥሩ እንደዚህ ቤት ቢሆን ከተማው መጨረሻ ላይ ያለችው ቤተክርስቲያን ነች። አሁን ወደ ቅጥሩ በር ወጥቶ ለመሄድ ወደ ከተማው ለመሄድ እነዚህን በሙሉ እንደዚህ አቆራርጠው ነው የሚሄዱት እና አቆራርጠው ሲሄዱ ደግሞ እንትን ዳውንታውን ነገር አለ፣ አነስተኛ የሆነ ማለት ነው። እዛ አካባቢ ደግሞ እነዚህ ከመርከብ የሚወርዱ ሰዎች አሉ። ይሄ በዝሙት ወርሺፕ የሚያደርጉ ሰዎች አሉ። ይሄ ቆሮንቶስን ቤተክርስቲያን ቻሌንጅ አድርጓታል የሚባለው የዝሙት መንፈስ እዛ አካባቢ ያልተገባ ተግባር የሚፈጽሙ አሉ። እነዚህ ከመርከብ ከሚመጡ ሰዎች ጋር ይሄ ልክ እንደ ሴተኛ ዳሪ ልውውጥ አይነት ማለት ነው። እና በዛ ቸርቿ ደግሞ ስትለቀቅ ማለት ነው ፕሮግራሙ ሲያልቅ በዛ መሃል ነው አቋርጠው የሚያልፉት። እና ለቤተክርስቲያን ሰዎች ደግሞ ጳውሎስ ምን አስተምሯቸዋል? ክርስቲያናዊ የሆነ አለባበስ አስተምሯቸዋል። እና እነዛኞቹ ክርስቲያናዊ የሆነ አለባበስ አይለብሱም፣ እነዚህኞቹ ደግሞ ክርስቲያናዊ የሆነ አለባበስ ነው የሚለብሱት። ስለዚህ በመካከላቸው አቋርጠው ሲሄዱ ለሌላ ሚሽን እንዳልመጡ ባለባበሳቸው ይታወቃል። ክርስቲያኖች እንደሆኑ ብቻ አለባበሳቸውን አይተው እነዚህ ክርስቲያኖች ናቸው ብለው ያልፏቸዋል ማለት ነው። እና ድሮ ምንድነው መጽሐፍ ቅዱስ ይዛችሁ ራሱ ስትሄዱ ጥሩ ነገር ነው። አሜን በሏ። ለኛ ሀገሩ ማለት ነው፣ ለሀገር ቤቱ ለዚህኛው እንዴት እንደሆነ አላውቅም። እና ሰው አይቷችሁ ራሱ ይሄ ሰው በቃ የእግዚአብሔር ሰው ነው ይላቸዋል። አሁን ደግሞ ቄስም እንዳሉት ብዙ ነገር ስለቀለለ ምክንያት ባታደርጉ ቆንጆ ነው። እስቲ ዘሁልቁ ምዕራፍ 14ን እናውጣና እናንብብ የእግዚአብሔርን ቃል። ማህበሩም ሁሉ ይላል። ማህበሩ የሚለው የእስራኤል ማህበር ነው። ከግብፅ ከ400 ዓመት ባርነት በኋላ ወጥቶ እነዛን ምድረ በዳዎች አቋርጦ እነዛን ታምራቶች አይቶ ብዙ መከራም ደስታም ተፈራርቆበት በምድረ በዳ ብዙ ወልደው ተዋልደው ብዙ ሆነው የመጡ የእስራኤልን ሕዝብ ነው ማህበሩ የሚለው። ማህበሩ ሁሉ ድምፃቸውን አንስተው ጮሁ ይላል። ሕዝቡም በዚያች ሌሊት አለቀሱ። የእስራኤል ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ማህበሩም ሁሉ በግብፅ ምድር ሳለን ምነው በሞትን ኖሮ፣ ወይንም በዚህ ምድረ በዳ ምነው በሞትን ኖሮ፣ እግዚአብሔር በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል? ሴቶቻችን ልጆቻችን ምርኮ ይሆናሉ። ወደ ግብፅ መመለስ አይሻለንምን አሏቸው። እርስ በርሳቸውም ኑ አለቃ ሾመን ወደ ግብፅ እንመለስ ተባባሉ ይላል። እግዚአብሔር ሆይ እናመሰግናሃለን። የምንሰማውን ቃል ባርክልን። ይህ ቃል ያንተ ቃል ነው። በቃል ወደ እያንዳንዳችንና ክብር ለስም ይሁን። ክፉ ሁሉ በኢየሱስ ስም የታሰረ ይሁን።
አሜን። ማህበሩ የሚለው እነዚህን የእስራኤል ማህበራት ህዝቦች ነው። እነዚህ የእስራኤል ህዝቦች በእግዚአብሔር ኪዳን እግዚአብሔር 400 ዓመቱ ሲሞላ ለአብርሃም በተናገረው መሰረት ለ400 ዓመታት ግብጽ ውስጥ ይኖሩበት ከነበረው ኑሮ እግዚአብሔር አውጥቶ የራሳቸውን ቦታ የራሳቸውን ርስት የራሳቸውን አገር ሊሰጣቸው በእግዚአብሔር ቪዥን በእግዚአብሔር ራእይ ወይም ደግሞ በእግዚአብሔር ኪዳን በእግዚአብሔር ሐሳብ የወጡ ሰዎች ናቸው። አንዳንድ ጊዜ እኛ በብዙዎቻችን ያው ስለ ቪዥን እናምናለን። አሁን የቴክኖሎጂም ስለሆነ ዘመን ስለሆነ ቪዥኔ ይሄ ነው እንትኔ ይሄ ነው እቅዳችን በጣም እናቅዳለን። እቅዴ ይሄ ነው ቪዥኔ ይሄ ነው እኔ ማደርገው ይሄ ነው። አሁን በይሄ ብዙ ጊዜ በራስ ላይ የመመካት የመመርኮስ የማሰብ የማቀድ የመማር ብዙ ነገሮችን ያው በራሳችን እናደርጋለን። እነሱ ያን ያህል ክፉ አይደሉም። በቤተክርስቲያን ውስጥ ያን ያህል ክፉ አይደሉም። ሰዎች ሲማሩ ሰዎች ቪዥን ሲይዙ ሰዎች ይሄን አደርጋለሁ ያንን አደርጋለሁ ጌታ ቢፈቅድና ብንኖር ሲሉ ያን ያህል የከፉ አይደሉም። ግን በእግዚአብሔር ላይ ካለን መታመን እንዳያጎሉን መጠንቀቅ ያስፈልገናል። አንዳንዴ ሰው ምንም ቪዥን ሳይኖረው አንዳንዴ ሰው ይሄን አደርጋለሁ ሳይል በመጽሐፍ ቅዱስ ላይ በቃ ተጥሎ እያለ እረኛ ሆኖ እያለ የሆነ ቦታ ላይ እያለ ስሙ ሳይታወቅ እያለ እግዚአብሔር ግን ከዛ ሰው ጋር ኪዳን ስለሚኖረው ሐሳብ ስለሚኖረው በራሱ ሐሳብ ያወጣቸዋል። እነዚህ የእስራኤል ማህበር ምንም ቪዥን ኖሯቸው አይደለም ከግብጽ የወጡት። ባይዘዌ ሙሴ ፈርዖንን ማሳመን ብቻ የተቸገረ አይመስለኝም። ፈርዖን ላይ ታምራቶችን እግዚአብሔር እያደረገለት እነዛን የምታውቋቸውን ታምራቶች እያደረገለት ጊዜ ላለመውሰድ የግድ ህዝቡን እንዲለቅ ሊያሳምነው ይፈልጋል። ወይም ደግሞ እግዚአብሔር ኃይሉን ይገልጥበታል በፈርዖን ላይ። የሙሴ ሌላኛው ችግር የሚደረግለትን ህዝብ ራሱ ማሳመን ነው። ማርና ወተት ወደምታፈስ ምድር አገባችኋለሁ ብሏችኋል ሲላቸው እነሱ ደግሞ አላለህም እንደውም ባርነት ጨመርክብን እያሉ በግድ ነው እግዚአብሔር ያወጣቸው። ጌታ የተባረከ ይሁን እና አወጣቸው። የኤርትራን ባህር ከፍሎ አሻገራቸው። እንደው ይሄ የኤርትራ ባህር ለምን ተከፈለ ብዬ እኔ ብዙ ጊዜ በራሴ አስቤ አውቃለሁ። እኔ ያልተጻፈ መጽሐፍ ቅዱስ ላይ ያልተጻፈ ነገር ልንገራችሁ። ያልተጻፈ ነው። እግዚአብሔር ወደ ኤርትራ ባህር ካደረሳቸው በኋላ ባህሩን ዝም ብሎ ሄደው ክፍል አድርጎ በዚህ በኩል ተሻገሩና ማዶ ሂዱ ቢላቸው እኔ እነዚህ እስራኤላውያን የሚሻገሩ አይመስለኝም። የሚሻገሩ አልመሰለኝም። የአሮን ነገድ ይሞክረው ሲሉ እንትን ሙሴ ይሞክረው ሲሉ እንትን ነገድ ይሞክረው ሲሉ የይሁዳ ነገድ ይውጣ እንትና ነገድ ይውጣ አሮን ይሞክረው ሙሴ ይሞክረው የቢንያም ነገድ ሌዋውያን ምናምን ሲሉ እነዚህ በጣም ጊዜ የሚፈጁ መሰለኝ እና እግዚአብሔር እንደዛ አላደረገም። ለምን ወደሆነ ነገር ለመድረስ አንዳንድ ጊዜ እግዚአብሔር የሆነ የሚያደርግብን የራሱ ስትራቴጂ አለው እና የተጻፈውን ደግሞ ልንገራችሁ። እግዚአብሔር ወደ ኤርትራ ባህር ካስጠጋቸው በኋላ የኤርትራን ባህር ከመክፈሉ በፊት የፈርዖንን ሰራዊት ልቡን ቀይሮ ከኋላ ሊያሳድዳቸው መጣ። አሁን በእስራኤላውያንና በእነሱ መካከል ዞር ሲሉ ሞት ነው ያለው፣ ዞር ሲሉ ባህር ነው ያለው። አሁን በሁለቱ አጣብቅኝ መካከል ሆኖ አይ ፈርዖን ሊገዛን ነው የተመረጠ ሶስተኛ ብርጌድ የሚባል በሰረገላ የሚሄድ የንጉሱ አጠገቡ ያለ ብርጌድ ነው ላከባቸው። ሊገለን ነው በምድረ በዳ ማለቃችን ነው ሙሴ ሲሉት ሙሴ ወደ እግዚአብሔር ጮኸ፣ እጁን ዘረጋ፣ የምስራቅ ነፋስ መጣ፣ ባህሩ ተከፈለ። አሁን እነዚህ ሰዎች ትንሽ ቢዘገዩ ምንም ጥቅም የለውም። ለምን? ከኋላ ጦር እያሳደዳቸው ነው። ስለዚህ 600 ሺህ እግረኛ ውልቅ ብሎ በባህሩ ጋር ማዶ ተገኘ። ማዶ መገኘት ብቻ አይደለም፣ የሚገርማችሁ ነገር ፈርዖንና ሰራዊቱ ሲገቡ ሰመጡ ይላል። ልክ ነው አይደል እንዴ? ከዛ እነ ማርያም ከበሮ አንስተው ከባህር ማዶ አቤት ቢቀረጽ ምርጥ ክሊፕ ይወጣው ነበር። አንደኛ ቢቹ አለ። ልክ ነው አይደል እንዴ? የፈርዖን ሰራዊት ደግሞ እንትን ይላል እዛ ሰምጦ ይወዛወዛል አይደለ? እነሱ ከበሮ አንስተው ደግሞ የመቱ እየዘመሩ ነው። እነ ማርያም ምናምን በሙሉ ኃይለኛ ዝማሬ ላይ ናቸው። ያ አምልኮ ቢቀረጽ ደበኛ ክሊፕ ይወጣው ነበር በእኛ ዘመን ማለት ነው። ዩቲዩብ ላይ ብዙ ሰብስክራይብ ምናምን ይደረግ ነበር አይደል እንዴ? በጣም እንትኑ ስታዩት የሆነ ስዕል ይሰጣቸዋል። እና እኔ የሚመስለኝ እግዚአብሔር ያ ዝማሬ ናፍቆት አልመሰለኝም ባህሩን የከፈለው። እግዚአብሔር ባህሩን ሲከፍል እስራኤልን ሊያሻግር፣ ባህሩን ከኋላቸው ደግሞ ሲዘጋ መመለስ የለም። ከዚህ በኋላ ከግብጽ ጋር ተለያይታቸዋል ነው። አሜን በሏ። እርፍ ይዞ ወደ ኋላ የሚመለስ የኔ ሊሆን ምን አይለውም። ይኸውላችሁ የእግዚአብሔርን ነገር ሀ ብለን ከጀመርን በኋላ መመለስ የለም። ሰው በባህሪው ይወላውላል። እንደዚህ አገልግሎት ጀምሮ ይወላውላል። የሆነ ነገር ጀምሮ ይወላል። ልመለስ አልመለስ ልመለስ ይላል።
እንዳይመለሱ በሩን ዘግቶ ባህሩን ዘግቶታል። አሁን 40 ዓመት ከተጓዙ በኋላ እዚህ ቃዴስ ምድረ በዳ ላይ ደረሱ። አንድ ትልቅ ክንውን ቶሎ ብዬ ነግራቸዋለሁ። ክንውን የተደረገበት እግዚአብሔር አንድ ክንውን ያደረገበት ቦታ ላይ ደረሱ። ያ ክንውን የሆነበት ቦታ ምንድነው ብትሉ ቃዴስ ምድረ በዳ ነው። የምሰጣችሁን ምድር ሄደው ሰልለው የሚመጡ ከየነገዱ አንዳንድ ሰው ምረጡ ተባለ እና 12 ጥሩ ሰዎች ተመረጡ ከየነገዱ። እና በፊት ያው እኔ በማገልገል በቤተክርስቲያን ሙሉ ወንጌል የቤተክርስቲያን ሽማግሌ ምረጡ ተብሎ አናውንስ ይደረጋል፣ ይጾማል፣ ይጸለያል እና ተጾሞ ተጸልዮ ነው የሚመረጠው። ያም ሆኖ ችግር አለ በርግጥ ግን ለማንኛውም ጾመን ጸልየን ነው የምንመርጠው። ይጾማል፣ ይጸለያል ከእንትና ተብሎ ያ የሚመረጠው ሰው ቢያንስ ከዛ ካሉት ሰዎች አይደለም እንዴ ትንሽ በላይፉ በህይወቱ በአገልግሎቱ በእግዚአብሔር ቃል ዕውቀቱ በመናምኑ በማስተዳደሩ በትዳሩ በመናምን ተብሎ ተመርጦ ነው የሚመጣው። ከዛ ተመርጦ መጥቶ ማስተዳደር ይሰጠዋል ማለት ነው። እነዚህ 12 ሰዎች ከየነገዱ ተመርጠው ነው የመጡት። ዝም ብሎ እኔ ልሁን ብሎ ብድግ ብሎ የመጣ ይላል። ከከሌ ተብሎ ሲመረጥ ምርጫ እንደዛ ነው። 12 ሰዎች ተመረጡ። እነዚህ 12 ሰዎች እግዚአብሔር ማርና ወተት የምታፈሳት ምድር ላይ አስገባቸዋል ያላቸው ቦታ ላይ ሄደው ሰልለው እንዲመጡ ተላኩ። 40 ቀንና ሌሊት ምድሪቷን ሰለሉ። የምድሪቷን ፍሬ አዩ። የምድሪቷን ማርና ወተት ማፍሰስ አዩ። ወይኑን አዩ። ተምሩን አዩ። እነዚህ ከግብጽ ከወጡ በኋላ ዱባው ሽንኩርቱ ምናምን ነው የሚሉት። እግዚአብሔር ደግሞ እዚህ ጋራ በጣም በብዙ በረከት ሊባርካቸው አሳያቸው። ያንን በሉ፣ ጠጡ፣ በእጆቻቸው ያዙ። ግን አንድ አይተውት የማያውቁትን ነገር አዩ። በህይወታቸው ኤክስፔክት ያላደረጉትን ያላሰቡትን ምንም ነገር ከዚህ በፊት ይሆናል ብለው ያላሰቡትንና ያላቀዱትን ነገር አዩ። ምን አዩ መሰላችሁ? የኤናቅ ዝርያዎች የሚባሉ ቁመታቸው በጣም ረጃጅም የሆኑ በጣም ጉልበተኞች የሆኑ እንደዚህ አይነት ሰው አይተው አያውቁም። በማህበሩ በእነሱ ማህበር በጣም ጋንጊስተር የሆኑ በምድሪቷ ላይ የሚኖሩ ምድሪቷን የሚለቁ የማይመስሉ አዩ። እግዚአብሔር ደግሞ ስለዛ አልነገራቸው። የሚገርማችሁ ነገር እግዚአብሔር ስለሚያደርግልን ነገር እንጂ ስለ ጠላቶቻችን አይነግረንም። እግዚአብሔር ስለ ጠላት እግዚአብሔር ተናግሮ አያውቅም። ለምን መሰላችሁ? እግዚአብሔር ተዋጊ ነው። ስሙም ምንድን ነው? እግዚአብሔር ነው። እግዚአብሔር የሚያስፈራው ጠላት ስለሌለ ብዙዎቻችን ሰዎች ስለሆንን የሚያስፈራን የሚያስደነግጠን ነገር ብዙ ነው። ልክ ነው አይደል እንዴ? አሜሪካ ቢሆንም እንደዛ ነው አይደል እንዴ? አይደል እንዴ? ሀገር ቤት ያው ምጣድ ምናምን በር ላይ ያደርጋሉ። እዚህ አለርም ታደርጋላችሁ አይደል? ልክ ነኝ አይደል? የሆነ ነገር ኮሽ ሲል ለመነሳት ማለት ነው አይደል እንዴ? የሆነ ቦታ ካሜራ ያደርጋል፣ የሆነ ቦታ ፖሊስ ያደርጋል። ሰው ሁሉ እየኖረ የሚያስደነግጠው ነገር አለ። እየተኛ ተኝቶ ራሱ ሰው ይደነግጣል ማለት የሆነ ጥበቃ ከለላ ይፈልጋል። ሰው በባህሪው እንደዛ ነው፣ ህግ ይፈልጋል። ልክ ነኝ አይደል እንዴ? አሁን አንዳንዶቻችሁ እዚህም አሜሪካ ስትኖሩ የተሻለ ጸጥታ አለ፣ የተሻለ ምንድነው እንትን አለ፣ ሌባ የለም እንትን የለም ምናምን ብላችሁ ነው። አሁን እኔ እዚህ አካባቢ ስኖር ሁለት ነገር ያስቸግረኛል ወደ ኢትዮጵያ ስመለስ። አንደኛው ሞባይልን መጠበቅ ያስቸግረኛል፣ ሁለተኛው መሻገር ራሱ ያስቸግረኛል። እዚህ ዝም ብላችሁ የሆነ ዜብራ ስታገኙ እግራችሁን ሰደድ ነው የምታደርጉት። እዛ ሰደድ ብታደርጉት ጠልፏችሁ ሊሄድ ይችላል። እንደውም ያሟል እንዴ ብላችሁ ራሱ ተናዱ ነው አይደለም እንዴ? ሞባይላችሁንም ትንሽ እንትን ካደረጋችሁ የሆነ ጭልፊታ አርጋችሁ ሊሄድ ሁሉ ይችላል። እንደዚህ እዛም ጥላችሁ አይሰራም። እና ሰው የሴኩሪቲ ነገር ምናምን ነገር ያስጨንቀዋል በባህሪው። ምን ይሆን ብሎ በሽታ ቢሆን የኢኮኖሚ ኬስ ቢሆን የሴኩሪቲ ነገር ቢሆን ያስጨንቀዋል። እግዚአብሔር ይሄ ሁሉ አያስጨንቀውም። እግዚአብሔርን የሚያስጨንቀው ነገር ቅድም ቄስ እንዳሉት የኛ መታዘዝ ነው። ታደርገዋለሁ የሄደ ሲል ሰውየው መጡና 12ቱም በደና ወደ ማህበሩ ተመለሱ። ፍራፍሬ ተሸክመው የተመለሱት ወይን ተምር በለስ ምናምን እንደዚህ ይዘው የኢትፍሩት ሻጭ መስለው ነው የመጡት። ለማህበሩ በሙሉ አሳዩአቸው። እግዚአብሔር የሰጠን ምድር ይሄንን ታፈራለች አሏቸው። ከዛስ ተራራማና ኮረብታማ ነች። ሃሌሉያ ጌታ የተባረከ ይሁን። እናስ እግዚአብሔር ደግሞ በጣም የሚገርማችሁ ነገር እነዚህ እስራኤላውያን በጣም ሲወዳቸው ባጀቱን ራሱ ከራሱ ጋር ነው ያደረገው። እኛን ሲወደ እንደዛ ነው የሚያደርገው። መጽሐፍ ቅዱስ ላይም ሲናገር ምን ብለን እንጸልይ ሲሉ ከጸሎቱ አንድ ውስጥ የዕለት የወሩን ካገኘን አንቀመጥም ብሎ ነው መሰለኝ። የዕለቱን ልክ ነው አይደል እንዴ? የምን እንጀራችንን እነዚህ እስራኤላውያን 400 ዓመት ግብጽ ሲኖሩ እንዴት እንደሚኖሩ ታውቃላችሁ? ሽንኩርት ባይዘው ሽንኩርቱ የግብጽ ትልቅ ነው።
አንዴ የሆነ ሀገር አይቻል ትልቅ ሽንኩርት አረረ የግብጽ ነው ብዬ ሄጄ ቼክ ሳደርገው ሱፐርማርኬት ውስጥ ኢጂፕት ይላል ታውቃላችሁ ትልቅ ነው የሆነ ድስት ነው የሚያክለው ራሱ እንደኛች ትንንሽ አይደለም አረ እስራኤላውያን ይሄን ነው እንደ የግብጽ ሽንኩርት ያሉት አልኩኝ ሽንኩርቱ ራሱ እንደዛ ነው እና ሽንኩርቱ እንደዛ ዱባው ምናምን ግብጾቹ የሚያመርቱት በኢሪጌሽን ነው ኢሪጌሽን መስኖ ልማት ልክ ነኝ ኢሪጌሽን የሚባለው ለምን የኢትዮጵያ ይሄ አባይ ይሄድና ግብጽ ላይ ሲደርስ በረሃው ላይ ምን ይሆናል ይተኛና ኢሪጌሽን ያደርጋሉ ያኔም ነበር መጽሐፍ ቅዱስ ላይ ማለት ኢሪጌሽን ያደርጉና ይሄን ሽንኩርቱን ምናምን ያመርታሉ እግዚአብሔር ከግብጽ ከቦታው ላይ ሳይወጡ መጣና ስለሚያስገባቸው ምድር አንድ ነገር ነገራቸው እስራኤል ሆይ የምትገባባት ምድር በግርህ እንደምታጠጣት እንደ ግብጽ አይደለችም አሁን ነገሩ ከግብጽ ከመሬት ተለያይና ነገሩ ከሰማይ ይሆናል የምትገባባት ምድር እንደ ግብጽ በግርህ የምታጠጣት ሳትሆን ተራራማና ኮረብታማ ነች በሰማይ ዝናብ የምትረጋ ነች ያንተን ኢኮኖሚ ያንተን ሐሳብ ያንተን ውሃ ያንተን እንትን ከዚህ ከመሬት ከሚሄደው አለ አይደለ ከሚሄደው ትላቀቅና ጉዳይ ከማን ጋር ይሆናል ከሰማይ ጋር ይሆናል እና እስራኤላውያን ብዙ አመት የኖሩት የት ነው ግብጽ አይደለ ግብጽ ሲኖሩ የውሃ ችግር የላቸው ቫይዘው እኛ ሀገር አሁን ዘነበ እኛ ሀገር ኢምፖርታንት ነው ኢትዮጵያ ማለት ነው ያ ሁሉ ወንዝ ይያለ መዝነብና ለመዝነብ ለኛ ኢምፖርታንት ነው ባጀታችን ስቲል ከእግዚአብሔር ጋር ነው ሃሌሉያ አይዟችሁ አይክፋችሁ እስራኤላውያን ግብጽ ይያሉ ዘነበ ጉዳያቸው አልነበረም እዛ ከገቡ በኋላ ግን ዝናብ አንዱ ኢምፖርታንት ነገር ዝናብ ነው እግዚአብሔርን ሲበድሉ 3 አመት ተኩል ኤልያስ የዘጋው ምንድነው ዝናቡን ነው የዘጋው ልክ ነው አይደል እንዴ በኢዩኤል ጊዜ ሲበድሉ ዝናቡን ነው የዘጋው የፊተኛው ነው የኋለኛውን ዝናብ አዘንብላችኋለሁ አላቸው ስለዚህ ለዝናቡ ሲሉ ይከተሉታል ሰለሞን መቅደሱን ጨርሶ ከጸለያቸው ጸሎቶች አንዱ ቢበድሉ ሰማይን ብዘጋ ወደዚህ ቦታ ተመልሰው ቢጸልዩ እግዚአብሔር እባክህ ሰማይን ከፍተህ ዝናብን ስጣቸው አለ ልክ ነኝ አይደል ከዛ በኋላ ለእስራኤላውያን ዝናብ ኢምፖርታንት ነው በቃ ባጀቱን ወሰደና ከግብጽ አንስቶ ከራሱ ጋር አደረገው ስለዚህ በትክክለኛ መንገድ ሲሄዱ ይለቅላቸዋል እንቢ ሲሉ ሳብ ያደርገዋል ማለት ነው የዕለት እንጀራችንን እንደሚለው ማለት ነው እነዚህ ሰዎች ሄደው አዩ የኢናቅ ዝርያዎችን አዩ ወደ ማህበሩ ተመለሱ አሳዩአቸው አሁን ያየነው በሙሉ ይሄ ነው አሉ ሪፖርት አድርገው ግን አንድ እግዚአብሔር ያልነገረንን ነገር አይተናል እሱም የኢናቅ ልጆች አሉ በጣም ረጃጅሞች ናቸው በጣም ትልልቆች ናቸው ምናሸንፋቸው ምንዋጋቸው አይመስለንም እግዚአብሔር የነገረን ነገር አለ ቻሌንጅ ደግሞ አለ አሁን ቻሌንጁ አይምሯቸውን ማሸነፍ ጀመረ ይኸውላችሁ እግዚአብሔር ብዙ ነገር ይነግረናል ብዙ ፕሮሚስ ይገባልናል ግን እግዚአብሔር በገባልን ነገር ላይ ቻሌንጅ አለ አንድ ነገር ልንገራችሁ ቻሌንጁን እንዳታዩ እግዚአብሔር የቻሌንጁ ጌታ ነው አሜናችሁ አይሰማም ብዙ ሰው ይሄን አደርግልሃለሁ ይባልና ቻሌንጁን ነው የሚያየው ቻሌንጁን ከምታዩ የተናገራችሁን እዩ እና እነዚህ እስራኤላውያን ቻሌንጁ ላይ ሆነ አይናቸው ማህበሩ ምናልባት 3 ሚሊዮን ደርሰዋል ከዚህ ነገር ይሄን ያለ የሚል ብትደምሩት እንደዛ ታገኙታላችሁ 600 ሺህ ወጣ ማለት ነው ሁልጊዜ ጉዳያቸው ያለው ከቻሌንጁ ጋር ነው ከዛስ ተመለሱ መጡና በቃ አንገባም የኢናቅ ዝርያዎች አሉ ረጃጅሞች ናቸው እንደዚህ ናቸው አንድ ነገር አሏቸው እስቲ የሆነ ነገር አድርጉ የሆነ ግምት ገምቱ ከኛ መሃል ሲባል ረጅም ሰው ጠፋ እነሱንም ያክል ሰው ጠፋ እከሌን ያክላል እከሌንና እከሌን ያክላል ብለው መገመት ሁሉ አቃታቸው ግምት ባይናችሁ ግምት ፊት ምንድነው ሲሉ ባይናችሁ ግምት ፊት እንንገራችሁ አላቸው አዎ እኛ በእነሱ ፊት እንዳንበጣነን አሉ ወርደው አሉ እንዳንበጣነን ምን አይታችኋል ይሄን አይተናል ብዙ ሰው ደግሞ ባላየው ነገር እኮ ነው የሚጨነቀው በሰማው ምን እንድሰሙ ተጠበቁ ብሏል ያዩት 12 ናቸው የሰማው ማህበሩ ነው ባላዩት ነገር ይጨነቃሉ ባላያችሁት ነገር የምትጨነቁ ሰዎች ዛሬ ረፉ አሜን በሏ ቁጭ ብሎ ህግ እንትን ብሎ ሊወጣ ይችላል ብሎ የሚጨነቅ ሰው እንዳለ ታውቃላችሁ እንትን ብሎ ህጉ እንትን ሊሆን ይችላል እንትን ሊሆን ይችላል እንትና ከመጣ እንትና ሊሆን ይችላል ፕሬዝዳንት እንትና ከመጣ ፕሬዝዳንቱ እንትን ከሆነ እንትን ካለ ይሄኛው ከሆነ ያኛው ከሆነ ብሎ አንዳንድ ሰው ቁጭ ብሎ ይጨነቃል የጠራን ከዛ በላይ ነው አሜናችሁ አይሰማም የመረጠን ከዛ በላይ ነው የሆነ ነገር ባጣ ብለው ቁጭ ብሎ የሚጨነቅ ሰው አለ ገና ሳያጣ ማለት ነው እና እሱን አታስቡ ወይ ነው አንዳንድን ሰው ከስፍራው የሚነቅንቀው ቅድምም እንደሰማነው ያለ መታዘዝ በሳውል ላይ መጣው እኔ አንድ ነገር አስባለሁ ወረኞች መጣው ጠላቶች እዚህ ደረሱ ወረኞች መጣው ጠላቶች እዚህ ደረሱ ወረኞች መጣው ጠላቶች እዚህ ደረሱ ሲሉት ከዛ ሳውል
ምን አደረገ? የማይገባውን መስዋዕት አሳረገ አይደለም እንዴ? አሳርጎ ሲጨርስ ሳሙኤል መጣ። እንዴ ጠብቀኝ ብዬ ነበረ ለምን አልታዘዝክም አለው። ከምትሰዋው መስዋዕት ከምንም ከምታደርገው ይልቅ እግዚአብሔር እኮ መታዘዝህን ነው የሚፈልገው አለው። ወረኞች መጣው ነገሩት ይላል። እነዚህ ወረኞች ተሳስተው ቢሆንስ ማለት ውሸት ቢሆንስ? ጠላቶቹ እኮ ይምጡም አይምጡም እኮ ሳውል ባይኑ አላየም እኮ ወረኞች መጣው ነው የነገሩት። እና በሚሰሙት ነገር ማህበሩ ሁሉ ተናወጠ፣ ማህበሩ ሁሉ አለቀሰ፣ ድምጻቸውን ከፍ አድርገው ጮሁ ይላል። ያ ሁሉ ታምራት ጠፋባቸው። እግዚአብሔር በምድረ በዳ ያደረገላቸው ነገር ድምጻቸውን ከፍ አድርገው ጮሁ፣ አለቀሱ፣ በሙሴና በአሮን ላይ አጉረመረሙ። ምን ነው በግብፅ ሞተን በሆነ ኖሮ። አንዳንድ ሰው ሞቱን ወደ ኋላ ያስባል እኮ። ምን ነው በምድረ በዳ ሞተን በሆነ ኖሮ። እንዴ አንዳንዴ ሞክሮ መሞትም ይሻላል እንዴ ዝም ብላችሁ ስታስቡት አይደል እንዴ? ልክ አይደል እንዴ? ገብተው መሞከር ይሻል ነበር። በግብፅ በሞትን በምድረ በዳ በሞትን ኖሮ በሰይፍ ስለን ሊያጠፋን ነው። ሴቶች ልጆቻችን ይማረካሉ፣ ወንዶቻችን እንደዚህ ይማረካሉ፣ እንደዚህ እንሆናለን አሉና ለምን አለቃ ሾመን ወደ ግብፅ አንመለስም አሉ። ተዘግቷል እኮ ባህሩ። ለመመለስ አይከፍለውም። አልተመለሱ እንጂ ቢመለሱን የሚከፍለው አይመስለኝም። ደግሞ አይመስለኝም ሳይሆን አይከፍለውም። ለመመለስ የዳመና አምድና የእሳት አምድ አያረግም። ለመመለስ አለት ሰንጥቆ ውሃ አያጠጣም። እና አንድ መልእክት ልንገራችሁ። እግዚአብሔር በመንገዱ ላይ ስንሄድ ነው የሚባርከን። አሜናችሁ አይሰማም? እግዚአብሔር ባለን ቦታ ላይ ስንሄድ ነው የሚባርከን። እና የሆነ አማራጭ የሆነ ግሪን የሆነ ለምለም የሆነ ሰው ሁሉ የሚሄድበት ይሄኛው መንገድ እያለ እግዚአብሔር ምድረ በዳ የመሰለ የማይመች የመሰለ ደረቅ የመሰለ የሆነ መንገድ ሂዱ እስቲ። እግዚአብሔር ስላለ ይሆንላችኋል። አንድ ጊዜ ሆላንድ ውስጥ አንድ ልጅ እንደዚህ ያለኝ፣ አሁን ፓስተር ሆኗል መሰለኝ፣ ለወተር ቴክኖሎጂ ሊማር መጣና እዛ መሪዎቹን ነገራቸው። አይ እግዚአብሔር እዚህ ቀርቼ እንዳገለግል ልቤን እንደዛ እየተሰማኝ ነው። ያው አገሩን ስታዩ ነው። ብዙ ሰው ከኢትዮጵያ ሲመጣ ተምሬ መለሳለሁ ምናምን ይላል። አገሩን ሲያዩ ይቀራል። ያኔ ደግሞ በጣም የሚቀርበት ጊዜ ነው። ሁሉም ሰው ሊያምነው አልቻለም። ይቀራል። በቃ እንደ አገሩን ወደድኩት አትልም እንደ ጌታ ላይ ምናምን ከምትል አሉት። ከዛ ልጁ ቀስ አረገና እኔ የመጣሁት እንደዚህ ነው። ኢትዮጵያ እጮኛለችኝ፣ አብረን የተማርን ላገባ እቅዳለኝ። ግን የሚገርምህ አለኝ፣ ባስ ውስጥ እየሄድን ነው። የሚገርምህ እግዚአብሔር እዚህ ሀገር እንድቀር ተናገረኝ። ሰዎች ደግሞ እዚህ ሀገር ሲቀሩ ያው ምክንያት ያቀርባሉ። የፖለቲካ አሳይለም ምናምን ይሄ ያላር የሚቀርበው ነገር እና ወረቀት ምናምን አድርገው የሆነ ታሪክ ፈጥረው አቅርበው ምለው ተገዝተው ፕሮሰሱም እንደዚህ ሄዶ እንደዚህ ነው የሚሆነው። እና ምን ላርግ አንተ ምን ትመክረኛለህ? ግራ ገባኝ አለኝ። እግዚአብሔር ብሎሃል ያልኩት። አዎ። ታዲያ ሄደ ለምን አትነግራቸውም አልኩት። ምን ልበላቸው አለኝ። እንዳገለግል እግዚአብሔር ልኮኝ ነው ብለህ ቀጥታ ያለህን አልኳቸው። ቀጥታ ምንም ኬዝ አያስፈልግህም አልኩት። ኬዙ እሱ ከሆነ እሱን ራሱ ነገራቸው አልኩት። እና እኔና ልጁ ተስማማን። ባሱ ውስጥ ጸለይኩለት። ከዛ እንደዛ ተደርጎ አይታወቅም። ያው ብዙ ምክንያት ያቀርባሉ ሰዎች ለመቅረት ማለት ነው። እና ያ ነገር ሰዎቹን አሳምነው ከዛ ሄደ ፍርድ ቤት ይቀርባሉ። በኬዙ ከጠበቃ ጋር ለምን መጣ? ፍርድ ዳኛዋ ጠየቀችው። ሴት ነች አለ። ትልቅ ሴት ነች። ለብሮ የምትቀረው ለትምህርት ነው የመጣው። ተማርኮ ያው እንደዚህ አርኮ ያው አሁን ለምን ትቀራለህ? እግዚአብሔር ተናግሮኝ ነው የምቀረው። ከዛ ሳለ እጮኛለች ላገባ እቅድ እንደዚህ ነበረኝ። ከዛ ስትለው እዚህ ቤተክርስቲያን ስላሉ ከነሱ ጋር ፌሎሺፕ አረግ ነበረ። አሁን እኔ ውስጤ ያለው ነገርና እግዚአብሔር የተናገረኝ ነገር እዚህ ቀርቼ እንዳገለግላቸው ነው ማለት። በቃ ምንም ኬዝ የለውም እሱ። ኖ ካሉኝ የእግዚአብሔር ፈቃድ አይደለም ወደ ሀገሬ ብሏል ልጁ። እኔም እንደዛ ነው የነገርኩት። ይሄ ነው ኬዝ አለችው። አዎ ይሄው እዚህ ዳኛ ሆኜ ስሰራ ለመጀመሪያ ጊዜ እውነት ዛሬ ያገኘዋለች ስትዩዋለች። የመጀመሪያ ዛሬ ያገኘዋለች። ይኸውልህ አንተም ቅር ጓደኛህን ጮኛህንም ማስመጣት ትችላለህ ብላ በአንድ ፈቀደችለት። በአንድ እኮ ነው የምነግራችሁ እኮ። ወዲህ ያላለ ልጁ በቃ ቀጥታ ፈቀደችለት። የሆነ ነገር እግዚአብሔር ብሏችሁ ከሆነ የሆነ ድምፅ ሰምታችሁ ከሆነ በምትሄዱበት መንገድ ሁሉ ሪስፖንሲቢሊቲውን እግዚአብሔር ይወስዳል። በምድረ በዳ ውስጥ እግዚአብሔር ይወስዳል። እና እነዚህ ሰዎች እግዚአብሔር ብሏቸው ነው ይሄን ሁሉ ዓመት ውጡ ብሏቸዋል አይደለ? ተራብን እንዳይሉ እያበላ ይሄ ከምድረ በዳ ጥልቅ ብሎ እንደዚህ የመጡ እንዳይመስሏችሁ። ይሄ እኛም ይመስለን ድሮ ምን መሰላችሁ? ከወታደር ቤት የመጣ ሰው ጥልቅ ብሎ እንደሚመጣ እንደዛ መስሏቸዋል። እንደዛ አይደለም የመጡት። በምድረ በዳ እየበሉ እየጠጡ ፀሐይ እንዳይመታቸው የዳመና አምድ እየሆነላቸው የእሳት አምድ እየሆነላቸው እንደ ሳውና ሞቅ እያላቸው ጌታ የተባረከው የእግዚአብሔር ሙቀት የሰውም እኮ አይደለም እኮ የሚገርማችሁ
እንደዚህ ተንከባክቦ አዝሎ ነው ያመጣቸው። ውሃ አለቱን ሰንጥቆ ውሃ ያጠጣቸው፣ መና ወርዶ ያበላቸው። ከዛ እዚህ ጋር ደረሱና አጉረመረሙ፣ አለቀሱ። አለቃ ሾመን እንመለሳለን አሉ። ከእግዚአብሔር መንገድ ለመመለስ በረከት የለም። ከእግዚአብሔር መንገድ ሰው እመለሳለሁ ያለቅን የእግዚአብሔር ጥበቃ የለም። እኛ ሁላችን አሁን በአንድ ጥበቃ ውስጥ አለን። በሰራዊት ጌታ በእግዚአብሔር ጥበቃ ውስጥ አለን። በሰላም ወጠን የምንገባው ለዛ ነው። ውስጣችን የሚያርፈው ለዛ ነው። ጠላት ያላገኘን ለዛ ነው። የሆነ ነገር መጥቶ ያልተበቀለን ለዛ ነው። እረኛችን ሰርክል ውስጥ ስላለን ነው። በሆነ መንገድ ከዚህ ሰርክል የወጣን ቀን ጥበቃ የለም። ሪስፖንሲቢሊቲውን እግዚአብሔር አይወስድም። አሁን ግን ሂዱ ስላለን አብሮን አለ። እያገዘን ነው፣ እየተሸከመን ነው፣ እያበላን ነው፣ እያጠጣን ነው፣ እያሳለፈን ነው። ጩሁና አሜን በሉለት። እግዚአብሔር ሙሴን ቶሎ ስብሰባ ጠራው። ቶሎ ብዬ ልንገራችሁ። ትንሽ ሰዓት አለኝ አይደል? ስንት ነበር የሚያልቀው? ኦኬ፣ ያው እየተነጋገርን ብዬ ነው። እኛ ሀገር ቢሆን እንደዚህ አንቀበላችሁ። መንፈስ ቅዱስ ወሰደው ብለን በደንብ ነው የምንሰብከው እስክንጨርስ። እና የኛ ፓስተር ምን ይላል? ይሄ መንፈስ ቅዱስ ሁሉ ጊዜ ነው እንደሚያስረዝመው አንዳንድ አያሳጥርም እንደ ይለናል። እና የሚገቡ ሰዎች ስለሚኖሩ ያው የግድ በሰዓት እንጨርሳለን። እና ሙሴን እግዚአብሔር ቶሎ ጠራው። ይሄ ህዝብ የማያምንብኝ ለምንድን ነው? የሚያጉረመርመው ለምንድን ነው? አሁን እዚህ ድረስ ካመጣሁት በኋላ ይሄን ሁሉ ታምራት አድርጌ እዚህ ካደረሱት በኋላ የተናገርኩህን ትወርሳለህ ብዬ ሳስተካክልና ሳመጣው አሁን እያጉረመረመ ነው አለው። ከዛ አሳለው አንድ ሰው አይቀረኝም፣ ይሄን ህዝብ በሙሉ በዚህ እጨርሳቸዋለሁ አለው። እግዚአብሔር እጨርሳቸዋለሁ አለው። እንዴት አለው? እጨርሳቸዋለሁ በሙሉ አንድ አይቀርም። ከዛ አሳለው አንተን ግን አለው እግዚአብሔር መጣና ለተሻለ ህዝብ፣ ለበረታ ህዝብ፣ ለጠነከረ ህዝብ አለቃና መሪ ያደርግሃለሁ አለው። ይሄ ሙሴ ኢትዮጵያ ያለ መሆኑ እንዴት ጥሩ እንደሆነ በእውነት ሸጧቸው ነበር እዛው ሄደ። ብዙ ሰው የሆነ ቦታ ላይ ይደርስና የተሻለ ነገር ሲያገኝ የለም። ለተሻለ ህዝብ ሙሴን እኮ ነው ጎሽ አየህልኝ እንዴት ማየ መከራቸውን ከነዚህ ሰዎች ጋር ስንት ዓመት እንደኖርኩ ታውቃለህ? 40 ዓመት ሙሉ መከራዬን እንዴት እንዳሳዩኝ አየ። በቃ እኔ ለተሻለ ህዝብ አድርገኝ፣ ለጠነከረ ለበረታ ህዝብ አድርገኝ። እነሱ የራሳቸው ጉዳይ ብሎ ነበር የሚሄደው። እግዚአብሔርና ሙሴ ሲነጋገሩ ሰዎቹን እዚህ ጨርሳቸዋለሁ በሙሉ። ከዛስ አንተ ለተሻለ ለበረታ ለጠነከረ ህዝብ እግዚአብሔር ሙሴን ወስዶ ከፈለገ ግብፅ፣ ልክ ነኝ አይደል እንዴ? ከፈለገ ፍልስጤም፣ ከፈለገ የሆነ ጠንካራ መንግስት ላይ ወስዶ መሪያችሁ እሱ ነው ማለት ይችላል አይችልም? እግዚአብሔር ይችላል። ለተሻለ ህዝብ አረጋለሁ፣ ለበረታ ህዝብ አረጋለሁ፣ ለጠነከረ ህዝብ አረጋለሁ። ከዛስ አንተ እንደዚህ ትሆናለህ፣ እነሱ ግን እዚህ ያልቃሉ ሲለው ሙሴ እንደኛ አይደለም። ለተሻለ ከማገልገል እግዚአብሔር ይጠብቀን። አገልግሎት ለተሻለ አይደለም፣ ለእግዚአብሔር ሐሳብ ነው። ሙሴ ቢሆን ሸጦናል። ማን ነው? ኢትዮጵያዊ ቢሆን ቻው ብሎ ነው የሚለው። ልክ ነኝ አይደል እንዴ? እና ሙሴ ለተሻለ ለበረታ ኖ አለ እግዚአብሔር። ያለ እኔ የማገለግለው ለተሻለ ህዝብ አይደለም። እኔ የማገለግለው ለጠነከረ ህዝብ አይደለም። እኔ የማገለግለው ለብዙ ህዝብ አይደለም። እኔ የማገለግለው ለኔ ለስሜ አይደለም። ሙሴ እንዲሆነ እንዲባል አይደለም። እኔ የማገለግለው ለስምህ ነው፣ ለራስ። ሃሌሉያ። ሰውን ሰምቶ አይመለስም። እግዚአብሔር ሰውን ሰምቶ ተመለሰ። አይገርማችሁም? እግዚአብሔርን የሚያክል ትልቅ አምላክ እቅድ ይዞ መጥቶ ሙሴ የሚባል አንድ ሰው እቅዱን አስቀየረው። እማገለግለው ለተሻለ አይደለም፣ እማገለግለው ለስምህ ነው። እንዴት አለው? ስምህን ይሰማሉ ግብጾች፣ ሊያጠፋቸው አወጣቸው ይሉሃል። ከምድረ በዳ ሊያጠፋቸው አባብሎ ታምራት አድርጎ አወጣቸው ይሉሃል። ያወጣቸው ልታጠፋቸው ነው ብለው ስምህን ያማሉ፣ ስምህን ያነሳሉ። አሁን የኔ ስም አይደለም ጉዳዩ አለው፣ ስሙ ያንተ ጉዳይ ነው አለ። እንዲህ ብለው ይላሉ ሲል እግዚአብሔር ተመለሰ። ሃሌሉያ። ዛሬ ሰውን ለመመለስ ይከብዳቸዋል። አንድ የሆኑ ባልና ሚስቶች ተጣሉ። እኔ እንኳን ይዛኔ ያህል ብዙም ጸጋው የለኝም እና አንድ ሰው የቸርች መሪዎች መሄድ ፈለጉ እዛ ሊያስታርቁ። ሰዎቹ በጣም ትልልቅ ሰዎች ናቸው። እኔ ከነመኖሬም አላሰቡኝም፣ ሁሉም አላሰቡኝም።
እና እኔ ሄድኩት ለምንድነው መኪና ሰርቪስ ልሰጣቸው የቸርች መሪዎችን ይዤ ለመሄድ ነው የሄድኩት እንጂ እርቁም ጸቡም አልገባኝም። እና እኔ ትንሽ ወጣት ነኝ። አንድ ጥግ አስቀምጠውኝ እነሱ ይጨቃጨቃሉ እና ያስታርቋቸዋል። እርሶ ትልቅ ሰው አይደሉ እንዴ? እና እንደኔ ያላመት ኖረው የልጅ አይተው እንዴት ትዳር ይፈርሳል ምናምን ይላሉ። ሴትዮዋን አንድ ያናግራሉ፣ ሰውየውን አንድ ያናግራሉ። የቸርች መሪዎች ትዳር ሊያስታርቁ ነው የሄዱት። እኔ ደግሞ ምን እላለሁ እዛ ቆይ ምን አጨቃጨቃቸው ካልፈለጉ አይተዋቸው ምን ይላሉ በልቤ ማለት ነው። እኔ ቶሎ ጨርሰው እንድንሄድ ነው የፈለኩት። እነሱ ይለምናሉ። ከዛ መጨረሻ ላይ አንድ ሰው እድል ተሰጣቸው ብለው ማለት ነው። እርሶ ጥፋተኛ አይደሉም ሲሉ አይደለሁም አሉ ሰውየው። እርሶ ጥፋተኛ አይደሉም አላቸው ሚስትየውን። እኔ ጥፋተኛ አይደለሁም አሉ። በቃ እኛ ነን ጥፋተኞች አሉ ሰውየው። ማረሳት ቃል እሷ ነች። በቃ እኛ ነን ጥፋተኞች፣ ሁለታችሁም ጥፋተኛ ካልሆናችሁ ልናስታርቅ የመጣ ነው እኛ ነን ጥፋተኞችና ይቅር በሉን አሉ ሰውየው። በቃ አሁን የመጣ ነው እኛ ይቅርታ ልንጠይቅ ነው አሉ። ለምን ሲሉ ኧረ እኛ ነን አሉ ሰውየው። የዛኔ ተነስቶ እና ሰውና ሰውን የሆነ ነገር አምጥታችሁ ስንት ዓመት አብሮ ኖሮ ወልዶ ትልልቅ ልጅ አድርሶ ስንት ነገር አሳልፎ ና ስማ ስትሉት አይሰማም። ቤተክርስቲያን ውስጥ ብዙ ቸርች የሚጣላው ባለመስማት ነው። እየሰማችሁ ነው አይደል? ባለመስማት እኔ ያልኩት ካልሆነ ይላል ማለት ነው። አንድ ቤተክርስቲያን ለምን ተለያያችሁ? ሁለቱም ስለሚወዱኝ አገልግሎት ይጋብዙኝ ነበር እና ለሁለት ተከፍለዋል። ጎተራና ቄራ ተባብለው ሰፈር ማለት ነው። እንደው አንድ ላይ ብትሆኑ ለምን ተጣላችሁ ስል የቤተክርስቲያን ሽማግሌዎች ቤተክርስቲያኑ ተሰርቶ ከታነጸ በኋላ የሽማግሌዎቹ ግሩፕ ፑልፒቱ በዚህ በኩል ካልሆነ መድረኩ ይላል፣ በሩ በዛው ነው፣ ፑልፒቱ በዚህ በኩል ይሆናል ይላል። እና የፓስተሩ ደግሞ ፑልፒቱ በዚህ በኩል ካልሆነ አንዱ በዚህ በኩል ነው የሚፈልገው፣ አንዱ በዚህ በኩል ነው የሚፈልገው። ምንም የዶክትሪን ኢሹ ሳይኖራቸው በዚህ እንደተጣሉ ታውቃላችሁ። ሁለት ቦታ ሆኖ ያን በሚፈልገው አረገ፣ ይሄኛውን በሚፈልገው አረገ። ከዛ ይሄ ነው እንዲህ ያለ ያያችሁ ወይ እኔ ብኖር ኖራ ምን ታረግ ነበር? መሃል አረገው ነበር አልኳቸው። አልስማማ ካሉ መሃል ላይ ያረገው ነበር አይደል? ልክ አይደል እንዴ? አንዴ ምንድነው እስራኤልና ፍልስጤም ነው ሊታረቁ ሄደው ብዙ ጦርነት ይደረጋል አይደል? በፍልስጤምና በእስራኤል እና ተጣሉና ከዛ እርቅ ይሰበሰባል። ሲሰበሰብ ሁሉ ጊዜ እስራኤሎቹ የሚቀመጡት የቼርማን የሚይዙት ቦታ ላይ ነው እና ሌላው እንደዚህ ይቀመጣል እና እነዛኞቹ ለምን እንደዚህ እንቀመጣለን አሉ። ያኛውም ከዛ እኔ ነኝ እዚህ የምቀመጠው ነው ሲል ክብ ጠረጴዛ የተፈጠረው በዛ ነው። በክብ ጠረጴዛ እንወያይ የተባለው ክብ ከሆነ ማን እንትን እንደሆነ አይታወቅም። ለማስማማት እኛም እንደዛው እናደርገው ነበር ለማለት ነው። እና ሰውን ሰምቶ አይመለስም። እግዚአብሔር ሙሴን ሰምቶ ተመለሰ። እንዳትነካቸዋል፣ ሊያጠፋቸው አወጣቸው ይሉሃል። እኔ ማገለግለው ለተሻለ ኑሮ ለተሻለ ስም ለበረታ ለጠነከረ አይደለም፣ እኔ ማገለግለው ለስምህ ነው ሲለው እግዚአብሔር ተመለሰ። እንደ ቃልህ ይቅር እላለሁ አለው። እግዚአብሔር የተባረከ ይሁን። ሃሌሉያ። 14 ላይ እንሄድና ደግሞ 14 ምዕራፍ 20 እናነባለን። ምዕራፍ 20 እግዚአብሔርም አለ እንደ ቃል ይቅር አልኩ፣ ነገር ግን እኔ ሕያው ነኝና በእውነት የእግዚአብሔር ክብር ምድርን ሁሉ ይሞላል። በግብፅ ምድር በምድረ በዳ ያደረኩትን ታምራቴን ክብሬን ያዩ እነዚህ ሰዎች 10 ጊዜ ስለተፈታተኑኝ ነገሬንም ስላልሰሙ በእውነት ለአባቶቻቸው የማልኩላቸውን ምድር አያዩም፣ ከነሱም የናቀኝ ሰው ሁሉ አያያትም። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞ ስለተከተለኝ ወደ ገባበት ምድር አገባቸዋለሁ፣ ዘሩም ይወርሳታል እያለ ይቀጥላል። ጌታ የተባረከ ይሁን። ከኔ ጋር ሆኖ አሁን መጽሐፋችሁን ተውትና ምን አለ መሰላችሁ? እግዚአብሔር ሙሴን ይቅር ብያለሁ አለው። ከዛ የስትራቴጂክ ለውጥ አመጣ እግዚአብሔር። አንተን እዚሁ ተራራ ላይ ያለ ትሞታለህ፣ እዚሁ ተራራ ላይ ያለን ሙሴን ባይዘው ህዝቡ አልቀበረው፣ ራሱ እግዚአብሔር ነው የቀበረው። እዚሁ ያለን የቀብረሃለሁ፣ ህዝቡ ያለቅስልሃል እንጂ አይቀብርህም። አሁን እንደዚህ ነው የሚሆነው። አንድ ጊዜ ካፌ ቃል ወጥቷልና የሚሆነው እንደዚህ ነው አለው። ከ20 ዓመት በታች የሆኑ ይገቡበታል፣ ከ20 ዓመት በላይ የሆኑ በፍጹም አይገቡም አለው። ከ20 ዓመት በላይ ከሆኑት ውስጥ ግን ያመኑትና የተረዱት አንድ የዮሴፍ አስክሬንና 2 ሰዎች አሉ። እነዚህ ሰዎች ካሌብና ኢያሱ ይባላሉ።
እግዚአብሔር የተባረከ ይሁን። ካሌብና ኢያሱ ከየነገዳቸው ከ12ቱ ሰዎች ጋር ሄደው ነበረ። 10ሩ አለቃ ሾመን ብንመለስ ይቻላል ሲሉ በካሌብና በኢያሱ ላይ የተለየ መንፈስ ነበር ይላል። በድምጽ ብልጫ እንደ ፓርላማ ተመርቶ ቢሆን ኖሮ ይሄ ጉባኤ በድምጽ ብልጫ ቢሆን ኖሮ ተመልሰው ነበር። አሁን ግን የተመራው በድምጽ ብልጫ አይደለም፣ በእግዚአብሔር ድምጽ ነው የተመራው። አሁን የተመራው በምንድን ነው? በተለየ መንፈስ ነው። በካሌብና በኢያሱ ላይ ግን የተለየ መንፈስ በላያቸው ላይ ነበር። የዛሬ የመልእክቴ ርዕስ ባይዘዌ እሱ ነው። እግዚአብሔር የተለየ መንፈስ ይስጣችሁ፣ የተለየ መንፈስ ይስጣችሁ። ዝም ብሎ ግር ከሚለው ጋር ግር ከምንል፣ ይሄ ነገር ነው ከሚለው ጋር የማህበር ጉዞ ከምንጓዝ፣ እነዚህ የማህበሩ 10ሩ ሰዎች በድምጽ ብልጫ ቢሆን ኖሮ እንደ ፓርላማ 10ሩ እንመለስ ነው ያሉት። 2ቱ ግን እንገባለን አሉ። አላያችሁም? ባይናችሁ ረጃጅም ሰዎች አላያችሁም? እኛ በእነሱ አይን ግምት ፊት እንዳንበጣ አይደለንም? አዎ እንዳንበጣ ነን። እና እግዚአብሔር ግን ትገባላችሁ ስላለ እንደ እንጀራ ያደርግልናል። እግዚአብሔር የፈራነውን ነገር ዝቅ ያደርግልናል። ከፍ ያለው ነገር ዝቅ ይላል። ለምን? እግዚአብሔርን ተከትለን ስንሄድ ከፍ ያለውን ነገር ሁሉ እግዚአብሔር ምን ያደርገዋል? ዝቅ ያደርገዋል። ሄደን እንገባለናል፣ ይሆንልናል፣ ይሳካልናል። የሚሳካልን በእኛ ጉልበት አይደለም፣ በእኛ አቅም አይደለም። ይሄን ሁሉ ተጉዘን የመጣ ነው በእኛ ችሎታ አይደለም፣ በእግዚአብሔር ቃል ላይ ተደግፈን ነው። እግዚአብሔር ብሎን ነው፣ እግዚአብሔር ተናግሮን ነው። ያኔ የተናገረን እግዚአብሔር እነዚህ ረጃጅም ሰዎች ባሉበት፣ እነዚህ ኢናቃውያን የሚባሉት ግዙፍ ሰዎች ባሉበት መካከል ፈርቶ አይመለስም። እግዚአብሔር እንደ እንጀራ ያደርግልናል። የፈራነውን ነገር ያስወርሰናል። ጉዳያችን ያለው እኛ ከረጀመና ካጠረ ላይ አይደለም። ጉዳያችን ያለው ከሰራዊት ጌታ እግዚአብሔር ነው። ጉዳያችን ያለው ከተወሳሰበ ነገር ላይ አይደለም። የኛ ጉዳይ ያለው ከእግዚአብሔር ጋር ነው። ጩሁና አሜን ለጌታ። በኢያሱና በካሌብ ላይ ምን ነበር ይላል? የተለየ መንፈስ ነበረባቸው። ስለዚህ እስከ 20 ዓመት በታች የሆኑት ይገባሉ። ሃሌሉያ። ዘዴዘርት ቤቢስ የሚባሉ የምድረ በዳ ልጆች። ጩሁና አሜን ለጌታ። የምን ልጆች? እነዛ ግብጽ ስለተወለዱ፣ ግብጽ ስላደጉ፣ ግብጽ ጭቃ ስላቦኩ፣ ግብጽ ስለሰሩ፣ የግብጽን አለባበስ ያውቃሉ፣ የግብጽን ቋንቋ ያውቃሉ። ግብጽ የሆነ ኬዝ አላቸው። ኮንዶሚኒየም ምናምንም ካለ ተመዝግበው የመጡ ሁሉ ሊኖሩ ይችላሉ። ግብጽ ግብጽ ነው የሚሉት። ትንሽ የተጓዙ ግብጽ ይላሉ። የግብጽን ሽንኩርት በልተዋል፣ የግብጽን ድንች በልተዋል፣ የግብጽን ምግብ በልተዋል። የግብጽን ኑሮ ያውቃሉ። ደላላይት ጋር እንደሚቆም ያውቃሉ። ስራ እንዴት እንደሚቀጠሩ ያውቃሉ። የግብጽን አምልኮ ያውቃሉ። ግብጽን በደንብ አይተዋታል። ስለዚህ ትንሽ እንደሄዱ ግብጽ ይላሉ፣ ትንሽ እንደሄዱ ግብጽ ይላሉ። ግብጽን ያላዩ አሉ። ምድረ በዳ የተወለዱ መሄጃ የሌላቸው፣ ሂዱ ብትሏቸው መግቢያ የሌላቸው የምድረ በዳ ልጆች። ሃሌሉያ። ሽንኩርቱን ያልበሉ፣ የግብጽን ውሃ ያልጠጡ፣ ከግብጽ ጋር ግንኙነት የሌላቸው አባቶቻቸው ግብጽ የተወለዱ፣ እነሱ ግን በምድረ በዳ የተወለዱ። እነሱ ምን ያዩ? የእሳት አምድ ያዩ፣ የዳመና አምድ ያዩ፣ አለት ተሰንጥቆ ውሃ ሲጠጣ ያዩ፣ ሰማይ ተከፍቶ መና ሲወርድ ያዩ፣ እግዚአብሔር ተራራ ላይ ወርዶ ሙሴን ሲያናግረው ያዩ። ከልጅነታቸው ጀምሮ እግዚአብሔር አለን እንሂድ፣ እግዚአብሔር አለን እንቀመጥ፣ እግዚአብሔር አለን እንበላለን፣ እግዚአብሔር አለን እንጠጣለን የሚለው እግዚአብሔር የሚል ነገር ከሕፃንነታቸው ጀምሮ የገባባቸው፣ በምድረ በዳ የተወለዱ፣ እግዚአብሔር ያሳደጋቸው፣ ነገራቸው ከእግዚአብሔር ጋር ብቻ የሆኑ፣ ግብፅን የማያውቁ እነሱ ይገባሉ። እናንተ ሰዎች ወደ ተሰጠን ተስፋ እንገባለን። የኛ ነገር ያለው ከኛ ብልጠት ጋር አይደለም፣ ከኛ ችሎታ ጋር አይደለም። የኛ ነገር ያለው ሰዎች እጅ ላይ አይደለም፣ መሪውን የያዘልን ሰው አይደለም። የኛ ነገር ያለው ከሰራዊት ጌታ ከእግዚአብሔር ጋር ነው። ነገራችን ያለው ከእሱ ጋር ነው። ትገባላችሁ ካለን እንገባለን፣ ታሸንፋላችሁ ካለን እናሸንፋለን፣ ትወርሳላችሁ ካለን እንወርሳለን። ጠላቶቻችን ትልልቅ ቢሆኑስ እግዚአብሔር እንደ እንጀራ ያደርግልናል። የሆነ የፈራነው ነገር አለ፣ የሆነ አልከፈተ ያለን ነገር አለ። ስንደርስበት ይከፈታል። ጩሁና አሜን በለዋ። ስንደርስበት ይከፈታል። የሆነ ነገር እያስፈራን ነው። አትፍሩ፣ እሱን አትፍሩ። እግዚአብሔር የጠራው ሰው አይፈራም። ያውቁታል። የግብፅ ልምምድ። አንዳንድ ሰው መሰላችሁ፣ እግዚአብሔርን አውቃችሁ ነው መሄድ ያለባችሁ። ሰው የሆነ ነገር ያጋጥመዋል አይደለ? እየሰማችሁ ነው አይደለም? የሆነ ነገር ሲያጋጥመው እግዚአብሔርን ነው ማወቅ ያለበት። አብርሃም አንድ ወቅት ላይ ትንሽ ተነቃነቀ። የእምነት አባት ነው። ይሄ ትልቅ የሚያምኑ ሰዎች ደግሞ ሲሳሳቱ ስህተታቸው ከባድ ነው የሚሆነው። ከአጋር ገብቶ ወለደ። ስህተቱ ከባድ ነበር። ለብዙ ዘመን ነበር ችግር የተፈጠረው፣ ኢቭን እስካሁን። አብርሃም አንዴ ተነቃነቀ። ምን ትሰጠኛለህ? 100 ዓመት ሞልቶኛል፣ ሚስቴ 99 ዓመት ሆናለች።
ለኔ የምትሰጠኝ ነገር ምንድነው? አወርሳለሁ ብለኸኝ ነበር፣ እንደ ሰማይ ከዋክብት እንደ ምድር አሸዋ ብለኸኝ ነበር። አሁን ግን አንድ ልጅ የለኝም። አሁን ልጅ የለኝም ሲል እግዚአብሔር ወዲያው ከተፍ አለ። አብርሃም አለው መጣና፣ ከዛስ ማወቅ ያለብህ አንድ ነገር ነው አለው። እድሜን አንተን እድሜ አይደለም ማወቅ ያለብህ። ያንተ እድሜ ስንት ነው? 100 ዓመት። አሁን እሱ የሚያውቀው እንትኑን ነው፣ ተፈጥሯዊ ነገሩን ነው የሚያውቀው። ማወቅ ያለብህ እድሜህን አይደለም። ማወቅ ያለብህ የሚስትህንም እድሜ አይደለም። ማወቅ ያለብህ አንድ ነገር ነው። እኔ የጠራሁ አምላክ እግዚአብሔር ኤልሻዳይ ነኝ። ማወቅ ያለብህ እሱን ነው። ለልጅም አይደለም ማወቅ ያለብህ። ማወቅ ያለብህ ስለምንድን ነው? እኔ አምላክ እግዚአብሔር ኤልሻዳይ መሆኔን ነው ማወቅ ያለብህ። እግዚአብሔር ራሱን አስተዋውቆት ሄደ። ልጅ አይደለም አስተዋውቆት ሄደው። ኤልሻዳይ ነኝ ያለው። ኤልሻዳይ ማለት ምን ማለት ነው? አልሰማችሁ? ቶሎ በሉ ሰዓቱ እንዳይሄድ። ኤልሻዳይ ማለት ምን ማለት ነው? ሁሉን ቻይ። ከዛስ አብርሃም ውስጥ የገባው ምንድነው መሰላችሁ? እድሜውን የሚስቱን እድሜ ሁኔታውን አወጣለትና ኤልሻዳይ የሚል ነገር ገባበት። ስለዚህ በ100 ዓመት ልጅ ትወልዳለህ ሲለው ኤልሻዳይ። ሃሌሉያ! ጌታ የተባረከ ይሁን። በ100 ዓመቱ ልጅ ወለደ። እግዚአብሔር ነገረው፣ የዛሬ ዓመት እዚህ እመጣለሁ ይስሐቅ አለው። የለም እኮ ግን የዛሬ ዓመት እመጣለሁ አለ እዚህ አለው። እናንተ ሰዎች የኛ ነገር የሌለ ይመስላል አይደል? አለ። ኧረ አይሰማም። የሌለ ይመስላል አይደል? አለ። የሮሜ ጸሐፊ ሲጽፍለት እንደዚህ ያለው፣ አባታችን አብርሃም ምን አገኘ እንላለን? የሌለውን እንዳለ አድርጎ በሚጠራ ባመነበት አምላክ ፊት የሁላችን ምንድነው? አባት ነው። እግዚአብሔር የሌለውን እንዳለ አድርጎ ይጠራል። በቃ እዚህ ቤተክርስቲያን ከባድ ሪቫይቫል አለ። በቃ ከባድ ህዝብ አለ። እግዚአብሔር የሌለውን እንዳለ አድርጎ ይጠራል። የሌለውን እንዳለ አድርጎ በሚጠራ ባመነበት አምላክ ፊት የሁላችን አባት ነው ይላል። ከዛስ እሱም ሙት ዘነ የሚስቱም ስጋ ሙት በነበረ ጊዜ በእምነት ሳይደክም ተመለከተ ይላል። ከዛስ በ100 ዓመታቸው ይስሐቅን ወለዱ። ይስሐቅ አደገ። ይስሐቅ ማልቀስ ጀመረ፣ መብላት ጀመረ፣ መጠጣት ጀመረ። ኤሌዘር አይወርሰኝም አለ። የሚወርስ ልጅ ተገኘ። አብርሃም ያደረገለት ነገር ይግባው አይግባው እግዚአብሔር ቼክ ቴስት ማድረግ አለበት። ፈተና ተምሮ ሰው መጨረሻ ላይ ፈተና ይወስዳል። ከ100 ያመጣል፣ ከ190 ያመጣል፣ የሆነ ነገር ያመጣል አይደል እንዴ? በፈተና ውስጥ አልፎ ነው አይደለ ውጤት ትክክል ነው የሚባለው። ልክ ነው አይደለም እንዴ? ዝም ብሎ አይደለም እኮ ዶክተር ሲኮን እኮ ዝም ብሎ እኮ አይደለም። ዝም ብሎ ገብቶ ልብ ውስጥ እንዲህ ስንጥቅ አድርጎ አይገባም እኮ እንዴ። እንደዛ እዛ ለመድረስ በጣም ብዙ ፕሮሰስ ያስፈልገዋል። ቴስት ተደርጎ በደም ይሄ ሰውዬ የሰው ሕይወት ለማዳን ይችላል ወይ ተብሎ ነው። አብርሃምን እግዚአብሔር አየው፣ ማመስገን ጀመረ። ይስሐቅ ጡት ተወ። ገብቶታል እግዚአብሔር እንዲህ አለ፣ ያደረኩለት ነገር ገብቶታል አብርሃም። የሆነ ቴስት ያስፈልገዋል አለና ቴስት ይዞ መጣ፣ ፈተና ይዞ መጣ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል። የምትወደውን አንድ ልጅን ይስሐቅን ሰዋልኝ አለው። ይስሐቅን ራሱን እስማኤልን አይደለም፣ ይስሐቅን ራሱን ሰዋልኝ አለው። ይስሐቅና አብርሃም ብዙ ጊዜ ሞሪያም ተራራ ላይ እየሄዱ መስዋዕት አቅርበዋል። ያቃል ልጁ አባዬ እንጨት ይዘናል፣ አባዬ እሳት ይዘናል፣ አባዬ ቢላዋ ይዘናል፣ አባዬው የመስዋዕቱን በግ አልያዝንም። እስከ ዛሬ እኛ ነበር የመስዋዕቱን በግ ይዘን የምንሄደው። አሁን ግን እንደዚህ አለ፣ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ለልጁ ራሱ ሊሰዋው እየወሰደው እኮ ነው። ያዘጋጃል አለውና ሄዱ፣ ደረሱ። ምንም የተዘጋጀ የለም። ከዛስ ልጁን ወሰደና አደረገው፣ እዛ እንጨቱ አደረገ፣ ምናምን አደረገና ሊሰዋው እኮ ነው። አባዬ ምን ነው አለው። ይኸውልህ አንተን የሰጠኝ ሙት ከሆነው ከኔና ከሳራ ማህፀን ነው። ከዛስ ሊሰዋው ሲል እግዚአብሔር ጨዋ ስለነበረ መጣና ልጅ ላይ አንዳች ነገር እንዳታረግ ተጠንቀቅ አለው። አብርሃም ልጁን ቀና ሲል እንትን ተገኘ፣ በግ ተይዞ። የሆነ ገበሬ እንግዲህ አስራት አልከፈለም መሰለኝ፣ አስራት ክፈሉ ለማለት ነው። በዛው በጉ አብልጦ መጥቷል። ምንም እዛ በግ አልተፈጠረም። የሆነ ገበሬ እንግዲህ ይሄ በግ አሪፍ ነው ምናምን ብሎ አልከፈለም መሰለኝ ለአስራት። በርግጎ መጥቶ እዛ ተይዞ በቁጥቋጦ ተገኘ። ከዛ እሱን መስዋዕት አድርጎ ጨረሰ። ታሪክ ብቻ ሆኖ አልቀረም። የዕብራውያን ጸሐፊ በአዲስ ኪዳን ላይ ጻፈልን። አብርሃም እግዚአብሔር በፈተነው ጊዜ ልጁን ሊሰዋ ሲሄድ ምን እንዳደረገ ታውቃላችሁ? አላው እግዚአብሔር አንድ ጊዜ ዘርህ በሱ ይጠራል ስለተባለ የእግዚአብሔር ቃል ይስሐቅ ላይ ስላለ ከሞተ በኋላ ሊያስነሳው እንዲችል እንኳን አምኗልና ይላል። ለምን? አንድ ጊዜ ስለተነገረ። እግዚአብሔር አንድ ጊዜ የተነገረን ነገር በሕይወታችን ይፈጸማል። የተለየ መንፈስ እግዚአብሔር በእናንተ ላይ ያመጣል። የሆነ ነገር ግራ ሲሆን የሚያቃናላችሁ፣ የሆነ ነገር አይቻልም ሲባል የሚቻልላችሁ። ቆመን እንጸልያለን። እናመሰግናለን፣ እናከብረሃለን። እጆቻችሁን ከፍ አድርጉና ጸልዩ። እንወድሃለን እግዚአብሔር አምላክ ሆይ፣ ሃሌሉያ። እንወድሃለን።
ቃልህን እንጠብቃለን። ያልከን በእኛ ይፈጸማል። እጆቻችንን ከልባችን ጋር እናነሳለን። እስከ ዛሬ ባለማመን የተናገርነውን ኃጢአታችንን ሁሉ ይቅር በለን። የእምነት መንፈስ በእኛ ላይ ይምጣ። እምነትን ጨምርልን። የተለየ መንፈስ በዚህ ቸርችና ጉባኤ ላይ ይምጣ። እግዚአብሔር የወራሽነት መንፈስ ይምጣ። ዮርዳኖስን በኪዳን የሚረግጥ መንፈስ ይምጣ። ቃልህን የመከተል መንፈስ ይምጣ። የሰማነውን ቃል ከኛ ከሰሚዎቹ ጋር በእምነት አዋህድልን። እንወድሃለን፣ እናከብረሃለን በልጅ በኢየሱስ ክርስቶስ